እኔ ከሱ ጋር ምን ፈልጋለሁ? በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንወጣም። ለብሮ ማጥቶ ምን ታበጫለሽ? ዳኒ ትወጣላችሁ። አልወጣም። ገባሽ? ምንም አታመጭም። ይቅርታ፣ አንቺ መውጣት ትፈልጊያለሽ መሰለኝ። ቢያንስ ካንተ ጋር ተጨቃጭቂ ካንተ ጋር ጨርሳለሁ። አንቺ ግን መውጣት ከፈለግሽ እሺ፣ ይኸው መውጣት ትችያለሽ። ሜሪ አትወጣም። ገባሽ? ማናችንም አንወጣም። ማናችንም አንወጣም። በሳም ነው የምታሳፍሪው። ባለጌ ሴት ነሽ። ባለጌ ሴት አይደለም። በጣም ነው ብዬሻላት አይደለ? አድቢ አይደለም። በጣም ለማልቀስ ቸኩለሻል። ተረጋጊ። በጣም ተረጋጊ። ተረጋጊ። ያመንሽው ሰው ምን እንደሚያደርግሽ ነው የሚገርመው። እንደዚህ እንዳባረሽ በዚህ ልክ እንደዚህ አይነት ሰው መሆንሽን ስላሳወቅሽኝ ቴንክ ዩ ሜሪ። ውጪ ታያት ውጪ። ሲጀመር ማለት ነው አንቺን አፋትቼ እኔ ላገባው ፈልጌ አይደለም እኮ አንቺ ጭንቃቶች ስላላት ነው እኔ እና እሱ እዚህ ውስጥ ተቀምጠን ስንት ነገር ስንሆን የነበረው። ችግር የለውም። ምስጋናችን አንድ ቀን በሁለት ቀን እንደዚህ በዚህ ያህል ሰው ትክጃለሽ ብዬ አስቤ አላውቅም። ምንም ነገር እግዚአብሔርን ደግሞ እኔ ንገርሽ ሀቄን ያሳየኛል። ባለጌ ነሽ። እንደሌላ አልሰነዝርብሽም ላንቺ። ሜሪ ውጪ ታያት። በቃ አትሰሚም። ምንም ነገር እንደማያውቅ ምን አታረጋለሽ? ሁሉም ነገር ሰላም ሰላም። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። በድጋሚ ስመለስ እንግዲህ በቀደምነት ካያችሁ ከአብሽ ጋር ቀጠሮ ነበረን እና ምሳ ሊጋብዘኝ ነው። ምሳ ጋብዘኝ ስንጨርስ ደግሞ ወደ ራት እንሄዳለን። ያ ምሳ ጋብዝሻለሁ፣ አብረን ኢንጆይ እናደርጋለን፣ እንጫወታለን ብሎኛል። እሱን እየጠበኩት ነው እና እንግዲህ እስከሚመጣ ድረስ ከእናንተ ጋር አንዳንድ ቆይታ እናደርጋለን። ከቻልኩኝ ቪዲዮ ቀርጽላችኋለሁ ከሱ ጋር ማለት ነው። አብረን ምሳ ስንበላ፣ ስንጫወት፣ ስንዝናና ምናምን ያሉትን ነገሮች በደንብ ቀርጬ አሳያችኋለሁኝ ከተስማማልኝ ማለት ነው። የማይደብረው ከሆነ ሜቢ እና ካልተመቸው ደግሞ በቃ ይሄን ነገራችሁ ሄዳለሁ። ሲመጣ አግኝቸው ስንገናኛታችሁ እኛ እንሄዳለን፣ እኔ እናንተ ግን እንጨርሳለን ማለት ነው። ግን ደግሞ ከተስማማ በቃ አብረን እንቀርጽላችኋለን። በጣም ደስ ብሎኛል። ትናንትናም እንዳያችሁት ነው። እዚህ ትንሽ ቆየና ቡችዬ እስከሚነሳ ድረስ ቪዲዮ ከጨረስን በኋላ እኔና እሱ ትንሽ አወራን፣ ተጫወትን። ከዛ ቡቹም ተነሳ፣ ምግቡን በልቶ ከአባቱ ጋር ወጣ ማለት ነው እና ደስ የሚል ታይም ነበር ያሳለፉት። እንደፈራሁት አይደለም ማለት በቃ ጎበዝ ነው ልጄ። በነገራችሁ ላይ እናንተ የምር ውሃ አይፈራም ምናምን ይቀሰቅዛል ብዬ ፈርቼ ነበረ እና በጣም ደስ ብሎት ነበር ያሳለፈው። እና ማምሻ መተው በጣም ደስ ብሎኛል፣ ከልጄ ጋር ደስ የሚል ቆይታ ነው ያሳለፍኩት ምናምን ብሎ ልጄ መልሶልኝ በቃ ተመለሰ ማለት ነው። እና በጣም ደስ ብሎኛል በእውነት። አሁን ባለን ነገር አሁን እየተፈጠሩ ባሉት ነገሮች በጣም ደስተኛ ነኝ። ምክንያቱም ያው እናንተ የምታዩት ነገር ስለሆነ ያው ማለት እንደነገርኳችሁ ነው። ከዚህ በኋላ ነገሮች መልካም ይሆናሉ ብዬ አስባለሁ። አይ ቲንክ እሱ ነው መሰለኝ። እንዴት ነው እንደዚህ የሚጮኸው ግን? እንዴት ጮኸ ይችላል? ከራሴ የኔ ቆንጆ ምንድን ነው ለዚህ ማማር? አንቺ የኔ ቆንጆ የተመቻት ነው። ጥርተይ ስራ ቪዲዮ ይሰራሽ ነበር እንዴ? አይ ፋሚሊ እንዴ አረንጣ ነው ይባላል ትላለች። እየሰራሽ ነው። ፋሚሊዎቻችን ናቸው እኮ ችግር የለውም። ሰላም እንዴት ናችሁ? እኮ ትጨርሰህ ችግር የለውም ማለት ኖርማል ነው። ያን መለከተ አይ አብርሽ ሊመጣ ነበርና ታሪክ ማለት እኔ ልወጣ ነው ከሱ ጋር እዚህ ቤት ማለት ያለው ነገር ሰላም ሆነ ምናምን። አዎ ማለት እንዳያችሁት ነው። ትላንትና መጥቶ ነበረ፣ እንዳጋጣሚ እናንተ አልነበራችሁ እና ዛሬ ደግሞ ከቻልሽ ከዚህ በኋላ እኔ ስመጣ እዚህ ማንም እንዳይኖር ብቻሽን ነው ላገቀው ያስጨርሽ ነው። በመጀመሪያ ደረጃ ማለት ነው። ቆይ ዳኒ ይሄን ሁሉ ነገር ሲሆን እኛ አናውቅም። እሱ እዚህ ቤት ፈላጭ ቆራጭ ጭራሽ ሆነ። እሱ እዚህ ቤት መምጣት ጀመረ። እሱ እያዘዘ ነው። መጨረሻ ላይ ደግሞ ጭራሽ እነሱም እዚህ ቤት እንዳላያቸው ሲመጣ ነው። እንደዛ አይደለም ሩታ ድጋሚ ፕራንክ ነበራችሁ እኮ። ፕራንክ ያረክሽኝ ከሆነ እግዚአብሔር እንደክሞኛል። ቡና ምናምን አስፈለገ ማርያም እንደክሞኝ ፕራንክ ያረክሻል አይደለም? ፕራንክ ነው እግዚአብሔር ይመስገን። በእውነት አልገባኝም።
እና አብርሃም ቢመጣ የኛ መኖር ምን አገናኘው? በዛ ላይ ደግሞ እኔ ከሌለው እኔ ባለውበት ሰዓት እነሱ አይምጡ ምናምን ሲልሽ አንቺ ባሰብኩት ማለት አይ ኖ ሰላም እንዲሆን ስለሚፈልግ ነው። በቃ እኔና እሱ መካከል በጣም ሰላም እንዲሆን ይፈልጋል። ከዚህ በኋላ ነገሮችን አሪፍ አድርጎ መቀጠል ይፈልጋል እና ታይሩታ አልቸኮልሽ? መቸኮልኩኝ ሜሪ፣ እኔ በጣም ብዙ ነገር አስቤ ነው። እኔ ማንም ሰላም እኮ አይጠላም፣ ግን እኛ ላንቺ ብዙ ነገር ማለት ሆንን ብዬ እንደ ውለታ እየነገርኩሽ ሳይሆን ግን እንደ እህትም እንደ ጓደኛም እንደምንም የምነግርሽ እኛ ብዙ ነገር ተፈጥሯል፣ በእኔ በአንቺ በዳኒ በሁላችንም እና እንዴት ይሄ ነገር እስከሚሆን ድረስ እኛ አናውቅም። ምንም ነገር ማለት ለእኛ ማሳወቅ የለብሽም ማለት ሜሪ፣ እያየሽ ነው ከአብርሃም ጋር ሰላም ስትሆኚ ምንድን ነው የማየው? ከአብርሃም ጋር ምንድን ነው? አይ እያየሽ ነው፣ ምንም የተደበቀ ነገር የለውም አይደለም። አንቺ እዚህ ሚዲያ ላይ ማንም እያየ ያለ ነገር ነው። ስለ ሚዲያ ስለምናምን አይደለም። እኔ በራሴ እንደ እህት ደውለሽ ዳኒንም እንደ ወንድም እንደ ጓደኛ ደውለሽ እንደዚህ አይነት ነገር ተፈጥሯል፣ እንዲህ አይነት ነገር አቅደናል እንዲህ ብለሽ ማማከር የለብሽም እኮ? እየነገርኩሽ እኮ ነው። ሚዲያ ላይ የታየ ነገር ለእናንተ የሚደበቀው እናንተ ኦልሬዲ ታውቃላችሁ። ይሄ ሚዲያ ላይ እየታየ ያለ ነገር ለእናንተ በምን አይነት ሚስ ነው ድብቅ ሊሆን ይችላል? በነገራችን ላይ ማለት ሪስፔክት አድርገን ነው ሁሌ አንቺ ጋር የምንመጣው፣ አንቺ ለመደገፍ ከአንቺ ጎን ብለን ነው። እኔ መጥፎ ነገር ምናምን አስቤ አይደለም። በነገርክ ላይ ምንም መጥፎ ነገርም የሚያሳስበኝም ነገር የለም። ሲቀጥል ደግሞ ባለፈው ደግሞ ይሄ ያ ነገር የተፈጠረው ፕራንክ ነው እንጂ ምንም ሪያሊቲ ነገር አይደለም። ሁለተኛሽ ነው ልትለኝ አይገባም። ሁለተኛሽ ነው ማለት አንቺን ብለን ስንመጣ የባለፈው ፕራንክ ቢሆንም ፕራንክ እንዳልነበር ያረጋገጥሽልኝ አሁን በተናገርሽው ነገር ነው። ገባሽ አይደል? ባለፈው የሚያልሽው ይሄ ነው፣ አሁንም የሚያልሽው ይሄ ነው። ሩታ ዳኒና ሜሪን እናውቅሻለን። ተቀየርሽ ባንዲ ጸባይሽ ተቀየረ። ዘናለ ይሄ እኮ መቀየር አይደለም። ስመጣለሁ ስላለሽ ምናምን እኛ ላይ መቀየር አይጠበቅ። እኛ የማንንም ክፋት ምናምን አንፈልግም። አንቺ ሰላም ሆነሽ ከሱ ጋር አብረሽ እየኖርሽ ልጅሽን ታሳድጊ፣ እኔም ዳኒም ደስተኛ ነው የምንሆነው፣ አንጎዳም። ግን በዚህ መንገድ አይደለም። በጣም ቸኮልሽ። ነገና አስቢ ሩታ፣ ነገና አስቢ። በጣም ቸኮልሽ፣ በጣም ፈጠንሽ። በዛ ላይ የሆነ ለውሳኔዎች አንቺም አብረሽ እሱ የፈለገውን ነገር ሲናገር አንቺም አብረሽ ተስማማሽ። በጣም ነው ማዝነው። አምጥቶ የሰጠሽን ሀሳብ ሁሉ የምትቀበዩ ለምንድን ነው? ገባሽ አይደለ? እና እሱ ባሉበት እኔ መገኘት አልፈልግም ሲልሽ አንቺ ነው ማለታችን ማለት አንቺ የራስሽ ሀሳብ ነው። ከዚህ በፊት እኮ እነዚህ ነገሮች አይሆንም ምናምን ብዬ እኮ አድርጌ አውቃለሁኝ አይደል? እንዴ ምን አዲስ ነገር አይደለም። ይሄ በቃ አሁን ገና ነው ይሄ ነገር አፍሰተህ እየተጎዳሽ ያለሽው በምክንያት ወንዶ ታውቂያለሽ። ይሄ ቶሎ የምታምኚው ነገር ነው። ገባሽ አይደለ? ቶሎ ስትይ ሴንሲቲቭ የምትሆኚው ነገር አለ። በጣም ነው ሩታ፣ በጣም እየሰለቸሽ ነው የምታወሪው። ፊትሽ ይገልጻል። እንዴ ምን እኛ ነን እኮ ምን ሆነሽ ነው? አብርሃም ምናምንሽ ነው አይደለ? እንዴ በዚህ ነው ያላማ አትሰላች። እንደዛ አይደለም። እንዴ ፊትሽ እያየሁት ነው። ችግር የለውም። ቀይብላችሁ አንዳንዴ ሰውን የማትረዱት ነገር አለ ሜሪ። የራሳችሁን ሀሳብ ብቻ ነው አንዳንዴ መናገርም ማዳመጥም እንዲደመጥም የምትፈልጉት። እኔ ደግሞ ሲሮጥ ይፈታል አሉ። ምንም ችግር የለም። አንቺ ደስተኛ ትሆን አይደል ሜሪሾ? ይኸውልሽ ሩታ፣ አንቺ ደስተኛ ሁኚ። አብርሃምን አምነሽዋል። ገባሽ አይደለ? በጣም የሚገርመው ነገር ብሎ ታውቂያለሽ። ነገ የአብርሃም ማንነት ወይም ደግሞ ነገ አብርሃም ምን አስቦ እንደሆነ ሲገባሽ ምናልባት እኛ በዙሪያሽ አንኖርም። ገባሽ አይደል? ጭራሽ እንዳይመጡ ብሎ ተስማምታ ከሱ ጋር እኛ ቆማ እንዳይመጡ ማለት ደብሯት ስሚኝ፣ እንዳይመጡና እንዲመጡ ምናምን አይደለም። በቃ እኔ ስኖር በሰላም እንዳወራሽ በቃ ማንም ባይኖር ደስ ይለኛል ነው እንጂ ማንም አውልሻል። ኮርታ ምንም መደበቅ እኮ ያስፈልጋል። ለምን ለማስተካከል ትሄጃለሽ? በእናትህ እንሂድ፣ ችግር የለውም። መሄድ ይችላል። ስሚኝ፣ ቆይ በስነ ስርዓት ተግባብተን ብትሄዱ ይሻላል። ምንም የሚያግባባ ነገር ምን ይቀርሽ እኮ መጀመሪያ በስነ ስርዓት እንግባባ። ተረዳሽ? ምናልባት ሻንጣ ምናምን ልትይ ነው ይቀርሽ። ኧረ በስመ አብ እንዴ! ሻንጣ ከዚህ ላይ ጣዩ በእናትሽ። ሻንጣውን ጭራሽ እንዴ 3 እና 4 ልብስ ለምንድን ነው ቆይ ሁሌ እንደዚህ የምትሆኑት እናንተ? እንዴ አንቺ ራስሽ ጠይቂ። ፊትሽ በጣም እኔ እንጃ ማለት እኔ ከኔ የሆነ ሀሳብ ሲመጣ ሁሌ አግሬሲቭ ለምን ትሆናላችሁ? ሩታ ደክሞናል ያልኩት ሰው እየጠበቀን እኮ ነው። በጣም ፊትሽ እኮ ተቀይሮ ነው የምታወሪን። እግዚአብሔርን እኔ እንጃ አላውቅም። እንግዲህ ቪዲዮን ካየሽው ነገ ጠዋት ራስሽ ቆጥሻል። ለኛ እንደዚህ አይነት ፊት አይገባም። ስለዚህ አባወራው አይደለም እኔ እኮ ያልኩትኝ ሊሄድ ይቅርታ መጠየቅ አለብን። ሜሪሾ የእውነት ችግር የለም። ኖ እንሂድ፣ ይቅርታ ጠይቃት። ስሚ ሩታ፣ እኔ እሺ አንዴ ሜሪ ይቅርታ ልጠይቃት። መሄድ አልፈለግም እንዳለ እሄዳለሁ እኮ ግን አንዴ ይቅርታ ልጠይቃት። ገባሽ አይደለ? አይ መጥቶ ደግሞ እኛን ካየ እንዳይመለስ እንትን ፕሮግራሙ እንዳላበላሽ እኮ። ይኸውልሽ ሩታ፣
እኔ ምን መሰለሽ ነገሮችን እንደዚህ ጨክኜ ምናምን ነገር መሄድ የማልፈልገው ነገ እንደምትጎጂ እርግጠኛ ስለሆንኩ ነው። ገባሽ አይደለ? የሚያደርገው ነገር አሁን እያደረገ ያለው ነገር ሁሉ ከልቡ እንዳልሆነ እኔ አውቃለሁ። ተረዳሽ? ከልቡ እንዳልሆነ ስለማውቅ ነው ነገሮችን አንዴ ተረጋግተሽ አስቢ እያልኩሽ ያለሁት። ገባሽ? ይሄ የሶስተኛ ወይ አራተኛ ጊዜ ጥፋትሽ ነው። ከዚህ በኋላ በእኔ ህይወት ምንም አይመለከታችሁም። እኔ ከሱ ጋር ነኝ እያልሽን ከዚህ በኋላ ድጋሚ መጥቼ አንቺ ህይወት ላይ አልረብሽም። እኔ በራሴ አላቅም የሚሄድ ጉዳይ። እኔ ግን ድጋሚ መጥቼ ይመለከታችኋል ምናምን እያልኩኝ አይደለም ዳኒ እያልሽ ነው። ገባሽ አይደለ? እሱ ሊመጣ ነው። እሱ ሲመጣ እናንተ ማየት አይፈልግም። ስለዚህ ውጡ ነው እያልሽ ነው ያለሽው። አማርኛው ያ ነው። ያንን ነው እያልሽ ያለሽው። ለምንድን ነው የምታስተባብኝ? ስለዚህ ማለት ነው በመሀል እየገባን እየረበሽን ነው። ለአንቺ ከጎንሽ መሆናችን ገባሽ። በሱ ዙሪያ ወንድሞቹ አሉ፣ እህቶቹ አሉ። በአንቺ ዙሪያ ማንም የለም ብለን እኛ እንደ ወንድም እንደ እህት ከጎንሽ መሆናችን ጥፋት እንደሆነ ነው ያሳየሽን። ስለዚህ ሰማኝን ያው በእኔ ዙሪያ እናንተ የላችሁ ማንም የለም ምናምን ማለት አይደለም ዳኒ። እናንተ ከምንም በጣም እየለመናት ነው። ልመና አይደለም ማወቅ ስላለባት ነው። ምን ለምሮ ማትረጋገብ እግዚአብሔር ኧረ በኢየሱስ ስም እግዚአብሔርን በጣም ነው እንዴ። በሰላም ነው ግን ኢቭን ማለት ይችላል። አብርሃም ገና እኮ እኔ አብርሃም ሊመጣ ነው ስልሽ ከመቼው ሰላሙናችሁ ነው ያልሽኝ? ታውቆሻል ግን እንዴት ይሄን ነገር አላውቅም። ከመቼው ሰላሙናችሁ ከመቼው ይሄ ነገር ተፈጠረ ነው እኮ ያልሽው? ኦኬ በጣም ብዙ ነገር ያደረገች ሰው ነው። ገባሽ አይደል? በአንድ በሁለት ቀን ባየነው ነገር ላይ በቃ አብርሃም ወደ ቤቱ ተመልሷል። ይሄ ሁሉ ነገር ሲፈጠር አላስወራሽም። አንቺና እሱ አብራችሁ ብትሆኑ ይደብረኛል። ታውሪው እኔ ማውራት አለብኝ። አንቺ ብቻ መስማት ግዴታ አይለብኝም። ይቅርታ አድርጊልኝ። ሲቀጥል ደግሞ ቡቹ ሲመለስ ታውቂያለሽ፣ ሰላም ስንሆን ታውቂያለሽ፣ ትላንትና ሲመጣ ታውቂያለሽ። ሰው እንደማያውቅ ሰው አክት ማድረግ አይጠበቅብሽም በዚህ ነህ ልክ። ስሚኝ ትላንትና እኮ አሳስቆሽ እኮ ነው አይደል? እንዲህ አሳስቆን ሁላችንንም ልጁን ይዞ ከወጣ በኋላ ሁሉ ነገር የደረሰው ገባሽ? አሁንም ደግሞ ተመልሶ መጥቶ ማለት ነው አንዱ ለቀን ካንቺ ጋር ስለሆነ ነገሮች ሰላም ናቸው ብለሽ አንቺ እንድታምኚ ካደረገሽ በኋላ ምን እንዳሰበ ይልጃ ታውቂ። ተረዳሽኝ? ለምንድን ነው ሩታ ማነቂው? ለምንድን ነው ዘላለም የዋህ የምትሆኚ? ገባሽ? እኔ ያኛው ነገር ስለሚያሳዝነን ነው ከጎንሽ እንሆን ያልኩት። ግን ደግሞ ከጎንሽ እንደሆነ ካልፈለግሽ ደግሞ ማለት ነው እኔ ከጎንሽ እንድትሆኑ አልፈልግም። እህት ወንድሜ እንድትሆኑ አልፈልግም አልኩኝ። ወጣኝ እንደዛ ነው። ኦልሬዲ አብርሃም እየመጣ ነው። እናንተ ከቤት ውጡ ካልሽ አታስፈልጉኝም ነው። ገባሽ አይደለ? እሱን ተማምን ያለው ሰው ወይ ማለት ሰው እኮ እየመጣችሁ ነው። በስነ ስርዓት አብረን መውጣት ስትፈልጉ ትወጣላችሁ። ከኔ ጋር ማሳለፍ ስትፈልጉ ታሳልፋላችሁ። እንደፈለግን እየሆንን ነው አይደለ? እንደፈለግን እየሆንን ነው አይደለ? ነው አይደለም። ትልቁ ያንቺ ጥፋት አብርሃም ማንም ሰው እኔ ስኖር እንዳይኖር ሲልሽ እሺ በቃ ብለሽ ተማምነሽ እኔን ከቤት ውጣ ካልሽ ኦልሬዲ ቫልዩ አለው። ገባሽ አይደለ? ቫልዩ መኖርና አለመኖር አይደለም። ቫልዩ አለው በጣም ምን ይጭቅጭቅ ስለሰለች ከዳኒ ጋር እያወራሁ ነው። ይቅርታ ሜሪ፣ ምንድን ነው የተጨቃጨቀው? ተገለበጥሽብኝ እኔ ላይ ልግባባ። አትሊስት ከሱ ጋር አንቺ በስነ ስርዓት ማታወሪም ከሆነ ከሱ ጋር አውርቼ ልግባባ። እንዴ ሰው በስነ ስርዓት መነጋገርና መግባባት አይችልም እንዴ? ለምን ሁሉ ጊዜ እንደዚህ ትሆኛለሽ? በእግዚአብሔር ማለት እያፈሸበት ነው እንዴ? ዳኒ አዳምጠኝ። አንቺ በጣም ውለታ ቢስ ነሽ። ገባሽ? ታይሆኒ ስለ ውለታ ማውራት አልፈልግም። ነገር ግን ማለት ነው እውነት አብርሃም ይሆነኛል ብለሽ ከሆነ ነው ልሽ አብርሃም ይሆነኛል ብለሽ ከሆነ እኛን የምታስውጪ ነገ ይጸጽትሻል። ገባሽ? ነገ የሚጸጽትሽን ነገር ነው እያደረግሽ ያለሽው። እሱ ያኔ ስመጣ መፈልገው እሱ ሌላ ቦታ ይኖራል አይደል? ሌላ ቤት አለው አይደል? ሄርሜላ ጋር ይሄዳል አይደል? እሱ አሁን ያንን መከልከል አንቺ አይደለም። ለአንቺ መብቱን ካልሰጠሽ ለምንድን ነው አንቺ እሱ የሚሰጥሽን ነገር የምትቀበለው? ለማን ነው? ቆይ አንዳንድ በቃ ተዋት። የራሷን ነገር ራስ ታደርጋለች። እባክሽን አስወጪ። እናመሰግናለን በጣም ስላከበርሽን። እሺ እሺ አልወጣም እንደው ገባሽ? ይምጣና ምን እንደሚያመጣ ያለው አልወጣም። አንድ ነገር ልንገርህ፣ እሱ እኮ ምንም አላደረገም። እሱ ምንም የሚያደርገን ነገር የለም። ያልገባ ነገር እነሱ ማየት አልፈልግም ነው ያለው። ሲያይ ምን እንደሚያመጣ ያልፈለገችን እሷ ናት፣ ያላስከበረችን እሷ ናት። የማልከበርበት ቤት የማልፈልግበት ቤት ደግሞ ሰከንድ ልቆያለሁ። እኔ ደግሞ አልወጣም። ከፈለግሽ አንቺ ምን ትችያለሽ? አሪፍ ገባሽ አይደለ? እሱ መጥቶ ወንድ ነው እኔን ያስወጣኝ። ተረዳሽ ማለት በሰላም ልጁ መጥቶ ሲያይ በሰላም ከኔ ጋር ሲያወራ ሲደሰት ምናምን ደስ አይላችሁ? ደስ አይለኝም ማለት እኔና እሱ ሰላም ሆነ አትፈልጉም ማለት ነው? አልፈልግም። ገባሽ? እስከ ዛሬ እየደከመን ያለ ነው አንቺን ከሱ ጋር ሰላም ለማድረግ ነበር እኮ። ሰላም እንድንሆን ከሆነ ያደረጋችሁት ይኸው ሰላም ሆነን። እሺ ታዲያ ለምን አንቺ በእንደዚህ አይነት ንግግር ተናግረሽኝ እሱ ደግሞ እነሱ ማየት አልፈልግም ብሎ እኔ ከዚህ ቤት አልወጣም። ምን እንደምታመጪ እሱ ምን እንደሚያመጣ እኔ ፈጣሪ ሆይ መቶ ሲያስወጣኝ ይላል። ጉልበት ካለሽ አስወጪኝ። በጣም ጉልበት ካለሽ ማለት
እኔ ይቅርታ ግን በጣም ተአምሮ ሆኖብኛል። እውነት እግዚአብሔርን ነው የምልህ። አይደለም ይሄ እኮ ተአምር አይደለም ሜሪ፣ ገባሽ አይደለ? እሱ እንደፈለገ ሊልሽ ይችላል አንቺን፣ እኔን ግን አይለኝም። ገባሽ? አንቺም ደግሞ እንደፈለግሽ ደግሞ ወጣ ገባ የምትይኝ አይነት ሰው አይደለም። ተረዳሽ? እኔ ወይኔ በቃ ማለት እኔ በኢየሱስ እንዴት ቢያንስ ለአንድ ሰከንድ እንኳን ነቃቲ ነው እንዴ? እንደዚህ በአንድ ተቀያየርሽ። እኔ እኮ ምንም አረገ ምንም አላረገልኝም እኮ አላልኩኝም። ዳኒ በእናትህ ተቀይራለች እኮ ልጅቷ። ሌላ ታሪክ ውስጥ ናት ያለች። እስኪ ማን እንደሚያስወጣኝ ያለው ማለት ግን እናንተ ልክ ናችሁ፣ ደህና ናችሁ በእግዚአብሔር። ኧረ አንቺ ራስሽ ማለት እና እኔ እናንተ ሰላም እንድትሆኑ እንፈልጋለን። ለእናንተ ነው የምንደክመው ምናምን ያላችሁት ውሸት ነው። እሺ ይኸው ሰላም ሆኑ። ታዲያ ለምንድን ነው እንደዚህ የምትሆኑት? ይሄ ልክ አይደለም። አላመንበትም። ገባሽ? ይሁን አንተ ስታምንበት እኔ ምንም ማድረግ አይጠበቅብኝም። በቃ ለምንድን ነው እንደዚህ የምትሆኑት? ከሱ ጋር ሰላም ነኝ። ልጄን በስነ ስርዓት ይመጣል ያያል። በቃ አለቀ። አሁን እኔ ከሱ ጋር ኢንጆይ ማድረግ ፈልጋለሁ። ሊመጣ ነው። አልወጣም። ለምንድን ነው የማትወጣው? አልወጣም። እስኪ ልባለሽ አንቺ እኔ ታስወጪኛለሽ ወይ ደግሞ እሱ መጥቶ ከዚህ ቤት ያስወጣኝ እንደሆነ አያለሁ። ዳኒ ሰላም አትሆኑም። በቃ እንደዚህ ሆነ ነው እየጠበቅክ ያለው። ሲጀመር እሱም ይሄንን ስለሚያውቅ ነው ማንም እንዳይኖር ያለኝ። ስለዚህ እሱ ማንም እንዳይኖር ስላለሽ አንቺ ተቀበለሽ ና ዳኒ ስመጣ ውጣኝ ማለት መብት የለሽም። አልወጣም። እኔ ሰላም ይፈልጋለሁ። በቃ መጨቃጨቅ መነታረክ አልፈልግም። በዚህ ጉዳይ ሩታ ምን ማለት ነው? አይመለከተኝም ማለት አልወጣም እያልኩሽ። ህይወት እኮ የኔ ነው። አልወጣም። ቤቱም የኔ ነው። ምን ታመጫለሽ? አልወጣም። አልወጣም። እስኪ ስታስወጪ ነው ያለው። አልወጣም። እኔ ሁልክ አንተ ጋር ውጡ ማለት ጀመርሽ። ጭራሽ በሱ ተማምነሽ ምናምን ነገር አልፈልጋችሁም ውጡ ማለት ጀመርሽ። ሰላም ማግኘት ፈልጋለሁ። በቃኝ። እንዴት የትኛውን ነገር አሴቶች ነው ዛሬ ሰላም ማየት የፈለግሽው? በምን ነው ያመንሽው? እሱን በቃኝ ዳኒ በቃኝ። እኔ ጭቅጭቅ በቃኝ፣ ንትርክ በቃኝ። በሰላም ልጁ መጥቶ ያያል። ከዛ በኋላ የሚሆነው ይሆናል። አለቀ። እኛ እኮ ከአንቺ ጎን እንጂ ሆኖ እኮ ይጨቃጨቅንሽ አልነበረም። ጭቅጭቅ አልነበረም። እኛ ዳኒ ምንድን ነው የፈለከው? አወኩኝ። ግን በቃ ሲመጣ ገና ከሆኑ እንደዚህ እየሆንክ ከሆነ ሲመጣ ምን ልትሆን ነው? ሜሪ እያሻሉ ልክ አይደለችም ልጅቷ። ልክ ስላለች እኮ ነው መሄድ ያልፈለኩት። ልክ አለ ጭንቅላቷ ልክ አይደለም እያሰበ ያለው ነው መሄድ ነው ያለበት። እኔ አንተን ጥዬ መሄድ ስለማልፈልግ ነው። ሜሪ አልሄድም። ገባሽ? እኔ ደግሞ አልወጣም። በቃ ማን እንደሚያስወጣኝ ያለው እሱ ሲመጣ እኔ ማየት አይፈልግም ማለት ያየኛል። ምን እንደሚሆን ያለው እስኪ የኛና እንደሚፈጠር ያለው እኔ አልገባኝም። ማለት እኔ ሰላም ሆንኩኝ ከሱ ጋር። አሁን እኔ ከሱ ጋር ምን ፈልጋለሁ? በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንውጣም። ለብሮማቱ ምን ታበጫለሽ? ዳኒ ትወጣላችሁ። አልወጣም። ገባሽ? ምንም አታምጪ። ይቅርታ አንቺ መውጣት ትፈልጊያለሽ መሰለኝ። ቢያንስ ካንተ ጋር ተጨቃጭቂ ካንተ ጋር ጨርሳለሁ። አንቺ ግን መውጣት ከፈለግሽ እሺ ይኸው ትወጣለሽ። ሜሪ አትወጣም። ገባሽ? ማናችንም አንወጣም። ማናችንም አንወጣም። ቤቴ እኮ ነው ያላችሁት። የፈለገ ቤትሽ ይሁን። ኧረ ቤቴ እግዚአብሔር ነው። ሩታ ምን ሆነሽ ነው? ዳኒና ሜሪ ምን ሆነሻል ዛሬ? ጭራሽ ውጡ ከቤት አንወጣም ነው። እኛ ነን እኮ አልገባኝም። አዎ እናንተ ናችሁ። ስለዚህ ሰላሜን ስጡኛ። የምን ሰላም ነው? ማንም ሰላምሽን አልነሳም። እያደረግን የነበረው ነገር በሙሉ ለአንቺ ሰላም ነው። ገባሽ? ሰላም ነው አወቅኩኝ። ግን በቃ አሁን ሰላም ሆንኩኝ። እሺ እናንተ ማየት አይፈልግም። ለምን ነው የማትሄዱት? እኛ እንውጣም። ለምን አንቺ ወጥተሽ አታገኙ? ከፈለግሽ ውጪ። ገባሽ? እሱ ነው እኛ ማየት አይፈልግም ማለት ነው። ሰው ወጥተሽ አገኙ ከፈለግሽ። ገባሽ? ወጥተሽ ማግኘት ትችያለሽ። እኔ ደግሞ አልወጣም። ገባሽ? ሜሪም አትወጣም ከዚህ ቤት። ወይኔ መድኃኒዓለም ዛሬም እንደምታመጪ ማለት ግን ደህና ናችሁ? ሲጀመር አይመስለኝም። እኔ እና እሱ ሰላም እንድንሆን የምትፈልጉ አይነት ሰዎች አይደላችሁም። ከናካቴው አይደላችሁም እኮ ለምን እንደዚህ ግልጽ አትናገሩም ታዲያ? ገባሽ? እያንዳንዱ እያደረግን የነበረው ነገር በሙሉ እናንተ ሰላም እንዳትሆኑ ነው። አብርሃም ቤት እንዳይመለስ ነው ብዙ ነገር እያደረግን የነበረው። ዛሬ ግን በአንዴ ነገሮችን የምናርግሽ ምናምን እኮ በአንዴ ሰላማችን ሲመለስ በአንዴ ነገሮች ሰላም ሲሆኑ እንዴት ሰላም ይሆናሉ ነው የሚመስለው ወሬያችሁ። ነገ ደም እንባ ታለቅሻለሽ። አላለቅስም። ደም እንባ አላለቅስም። ምን አለሽ? ምንም ይፈጠር አላለቅስም። አበቃ። ሁሉንም ነገር አምኜበት ነው ማረጋው። ተረጋጋሁ። ሁሉንም ነገር አምኜበት ነው ማረጋው። ሜሪ ተረጋጊ። ነው በእንደዚህ አናቅሽም። ተረጋጊ በቃ። አሁን ከሱ ጋር ሰላም መሆንሽ አሪፍ ደስ ይላል። በዚህ ያህል እንደዚህ ወክበሽ ግን አይደለም ሰላም መሆን ያለብሽ። በዛ ላይ እንደምንም ሳይሆን ከጎንሽ ለነበረ ሰው ይሄ አይደለም ምላሹ። ወደ ልብሽ ተመለሽ። ልክ እኮ ማለት ያልሽውን ነገር ግን አስበሽዋል። ጥሩ ነው እኮ እንኳን ደስ አለሽ ምናምን ልትይ ነበር የሚገባው። አብርሽ ምን ማክረሽ ነው እንደዛ አምልሽ መጣ ታውቂያለሽ። እንደማያቅሷቱኝ ሜሪ ታውቂያለሽ። ልጅ ሲመልስ ታውቂያለሽ። ስንታረቅ ታውቂያለሽ። ወንድሙ መጥቶ ታውቂያለሽ። ሜሪ አውርተሽኛል ወይ? አውርተሽኛል ወይ? አውርተሽኛል። ቢያንስ አታገናዝም። ልጅ ተመለሰው ለምን ከሰ ስለከፈትሽ ነው የመለሰው። አብርሃም ስታጭኝ አናስፈልግሽ የሆነ ነገር ልክ አብርሃም ሲመጣ እኛ በህይወትሽ ማየት አትፈልጊም። በኢየሱስ ለምንድን እንደዚህ አይነት ሰው የምትሆኚው? ለምንድን በእኛ መጠቀም ትፈልጊው? ገባሽ? ብቸኝነትሽን ለማለፍ እኛ ትፈልጊናለሽ። እኔ ይኸውልህ በጣም ብዙ ነገሮችን ብቻዬን ነው ያሳለፍኩኝ ሰው ነኝ። እናንተ በቅርቡ ነው የመጣችሁት። ኧረ በመድኃኒዓለም ልንገራችሁ፣ ላስታውሳችሁ
እኔ ማንም ያስፈልገኛል ማንም አያስፈልገኝም ብዬ አላውቅም። ነገሮችን በራሴ መንገድ መወጣት የምችል አይነት ሴት ነኝ። ገባሽ? ችዬማ ብዙ ጊዜ አሳልፌያለሁ። አሁን እኮ ነው ከሳምንት ወይ ከ15 ቀን በፊት ከዛ በፊት እኮ አልነበራችሁም። ምን ይወጣ ዳኒ እንነጋገር እንዴ? ተይ ግድ የለም እንዴ ክፉ ነገር እንነጋገር። ስለዚህ በደንብ ነው ሁሉን ነገር መወጣት እችላለሁ። ምንም ነገር እንደማልችል አድርገሽ እንድትነግሪኝ አልፈልግም። እሺ በኢየሱስ በረሩ ታፈላሽ ማመንሽ እንደዚህ እሱ ላይ መተማመንሽ ምናምን በጣም ጥሩ ነው። ገባሽ? ነገ ግን ስታዝኝና ነገ ደግሞ የእሱ ማንነት ደግሞ ድጋሚ ሲገለጥልሽ እያለቀሽ ትመጫለሽ። በጣም ነው የምታሳፍሪው። ታሳዝኛለሽ በጣም። እሺ እንዳንቺ ያሳፈረኝ ሰው የለም። እሺ ላሳፍር ደጋሩ እኔ ሰከንድ መቆየት ፈልጊያለሁ ሜሪ፣ ግን ምንም እንደማታመጪ አውቃለሁ። እሱም ደግሞ መጥቶ ሲያይ ምንም እንደማያመጣ እናያለን። ምን እንደሚያደርገኝ ያያል። ነገ ጠዋት ለማልቀስ ይሄን ያህል በዚህ ያህል መቸኮል አይጠበቅምሽ። ኧረ በፈጣሪ በጣም ለቅሶ ለማየት ተጓጓለሽ ማለት ነው። በኢየሱስ ስም ስሚኝ፣ ለቅሶሽን ማናችንም ያንቺን ለቅሶ ለማየት አንፈልግም። ገባሽ? ከዚህ በላይ ነገ ለማልቀስ በጣም ነው የምታሳፍሪው። ባለጌ ሴት ነሽ። ባለጌ ሴት አይደለም። በጣም ነው ብዬሻላቅም አይደለ? አድቢ አይደለም። በጣም ለማልቀስ ቸኩለሻል። ተረጋጊ። በጣም ተረጋጊ። ያመንሽው ሰው ምን እንደሚያደርግሽ ነው የሚገርመው። እንደዚህ እንዳባረሽ በዚህ ልክ እንደዚህ አይነት ሰው መሆንሽን ስላሳወቅሽኝ ቴንክ ዩ ሜሪ። ውጪ ታያት ውጪ። ሲጀመር ማለት ነው አንቺን አፋትቼ እኔ ላገባው ፈልጌ አይደለም እኮ አንቺ ጭንቀቶች ስላላት ነው እኔና እሱ እዚህ ውስጥ ተቀምጠን ስንት ነገር ስንሆን የነበረው። ችግር የለውም። ምስጋናችን በአንድ ቀን በሁለት ቀን እንደዚህ በዚህን ያህል ሰው ትክጃለሽ ብዬ አስቤ አላውቅም። ምንም ነገር እግዚአብሔርን ደግሞ እኔ ልንገርሽ ሀቄን ያሳየኛል። ባለጌ ነሽ። እንደሌላ አልሰነዝርብሽም። ላንቺ ሜሪ ውጪ ታያት። በቃ ምንም ነገር እንደማያውቅ እናት ታደርጊያለሽ። ሁሉም ነገር ስለማታውቂያለሽ ባለጌ ነሽ። እኛ እንወጣለን። ቤቴ እግዚአብሔር ነው። ውጡ ብለሻል አይደል? ቤቴ እግዚአብሔር ነው። ችግር የለውም። ገባሽ? ማን ላይ መጥቶ እንደሚያለቅስ እናያለን ነገር። ታያት ውጪ። በቃ ታዝኛለሽ። ገባሽ? ነገ ይጸጽትሻል። አይጸጽተኝ። ያማችኋል እንዴ? በፈጣሪ ሰው በጣም የሚገርመው እግዚአብሔርን ማለት ግራን የገባኝ እውነት በጣም ግራን የገባኝ። ኢቨን አብርሽ ሊመጣ ነው ስላቸው ሰላም ሆነናል ስላቸው እንኳን ደስ አለሽ ከማለት እኮ ነው የሚጀመረው። ኢቨን ምንም ማያውቁም አይደለም ያውቃሉ። ልጄ ሲመለስ ያውቃሉ። ትናንትና ሲመጣ ያውቃሉ። ባለፈው ስንገናኝ ያውቃሉ። በጣም ጥያቄ ነው የሆነብኝ። ማለት ሳላውቀው ማንነታቸው ሌላ ነበር እንዴ? ከባድ ነው ግን የሰው ማንነት ማወቅ። እውነት ለመናገር ጥሩ ነው ያላችሁት ሰው ነገ መጥፎ ይሆናል። መጥፎ ነው ያላችሁት ሰው ደግሞ ጥሩ ሆኖ ታገኙታላችሁ። ብቻ እኔ ምንም የሚፈጠር ምንም የሚጎዳኝ ነገር የለም። ምክንያቱም እስከዛሬ የምጎዳ አይነት ሴት በሆን ኖሮ ባሳለፍኩት ጊዜያቶች ተጎድቼ ተሰብሬ የምቀር አይነት ሴት ሆን ነበረ። እነሱ ደግሞ እውነቱን ለመናገር በቅርቡ ነው የመጡት። ረጅሙን ጊዜ ብቻዬን ነው ታግዬ ያሳለፍኩት። ስለዚህ ምንም የሚከብደኝ ነገር የለም። ነገ ምንም የሚፈጠር ምንም የሚከብደኝ ነገር የለም። አበቃ ይሄ ነው የሚሆነው። ሲጀመር በቃ ይሄ ነገር ከተፈጠረ በኋላ አትሊስት ዙሪያዬ ሰላም ነው። እኔ እንጃ ነገሮች ብቻ ሰላም ናቸው። ከፋሚሊም ጋር ያለኝ ነገር ጥሩ ነው ከአንዳንድ ሰዎች ውጪ። ይህንን ሰላም ማስቀጠል ከቻልኩኝ እቀጥላለሁ። ካልሆነ ግን አልሆንም። ኖርማል ነው። ምንም የሚሰብረኝም ምንም የሚጎዳኝም ነገር የለም። ይቅርታ። በቃ ቻው። ደህና